በጎንደር አርማጮ የፋኖ ኃይሎችን ከበባ ውስጥ ለማስገባትና የአካባቢውን አርሶ አደሮች ትጥቅ ለማስፈታት የገባው የብልጽግናው ሰራዊት በተፈጸመበት ጸረ ማጥቃት ክፉኛ መመታቱ ሲገለጽ ወደ መጣበት ሲመለስ አፍኖ የወሰዳቸው ንጹሐን አርሶ አደሮች ስለመኖራቸውም የፋኖ መሪው አስታውቀዋል። ወዲህ ደግሞ ከአገዛዙ ሰራዊት ጋር ተፋልመው ነጻ ባወጡት ቀጠና ለወራት ያሰለጥኗቸውን መልመል ኮማንዶዎችን ማስመረቃቸውን በራስ ጋይንት አውራጃ የሚንቀሳቀሱ የፋኖ ኃይሎች አስታውቀዋል። በቀዳሚነት የሚደመጠው ዜናችን ነው። ዛሬ በአዲስ አበባ በተደረገው የፓርላማ ስብሰባ የብልጽግናው ሊቀመንበር ትግራይ ክልልን እንደ ጎረቤት ሀገር መጥራታቸው መነጋገሪያ ሆኗል። ይህንና ሌሎች የፓርላማ ውሉን የተመለከቱ ዝርዝር መረጃዎችን ወደ እናንተ እናደርሳለን። የፋኖ ኃይሎች በጎጃም ቀጠና ድል ቀንቷቸዋል። ለልዩ ዘመቻ የወጣው የብልጽግናው ሰራዊት በጎጃም ምን ገጠመው የሚለው ዜናችን ሰዓቱን ጠብቆ ወደ እናንተ ይቀርባል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 30 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በሱዳን ኮሪደር አቅራቢያ የፋኖ ኃይሎችንና የአካባቢውን አርሶ አደሮች ለማፈን የተንቀሳቀሰው የብልጽግናው ሰራዊት በተፈጸመበት ድንገተኛ ጥቃት ሙትና ቁስለኛ ሆኖ መመለሱ ተገለጸ። በጎንደር አርማጮ ከተለያዩ ስፍራዎች በመነሳት የአፋብን ጎንደር ጠቅላይ ግዛት በላይዝ 305ኛ ኮር የፋኖ አባላትንና በአካባቢው የሚገኙ አርሶ አደሮችን ለማፈንና ትጥቅ ለማስፈታት የገባው የብልጽግናው ሰራዊት በፋኖ ኃይሎች በተፈጸመበት ድንገተኛ የደፈጣ ጥቃት ከፍተኛ የሆነም ወታደራዊ ኪሳራ ማስተናገዱ ተሰምቷል። በታች አርማጮ ወረዳ መሬና ቀበሌ ልዩ ስሙ በርዘግቶ በተባለ ስፍራ ከተቀሰቀሰው የብልጽግና ሰራዊት ጋር ከባድ ውጊያ ያደረጉት የፋኖ ኃይሎች በመንገድ ላይ ሳለ ድንገተኛ ጥቃት ተከፍቶበት ሙትና ቁስለኛ ከሆነው በተጨማሪም ጥቃቱን ተከትሎ ለሰዓታት በተደረገው ውጊያም በርካታ ኃይሉ ክፉኛ ተመቶበታል ተብሏል። ውጊያው ከትናንት ጀምሮ የተቀሰቀሰ ነበር የሚሉት የጣና ሳተላይት ቴሌቪዥን ምንጮች የብልጽግና ሰራዊት ትናንት እኩለ ቀን ጀምሮ በሁለት አቅጣጫ እንቅስቃሴ ሲያደርግ በፋኖ ኃይሎች የመከላከል እርምጃ ተወስዶበት ባለበት ቆሞ የነበረ ቢሆንም ዛሬ በአራት አቅጣጫ የሜካናይዝድ ኃይሉን አሰማርቶ ባደረገው ዘመቻ የፋኖ ኃይሎችም የጸረ ማጥቃት እርምጃ መውሰዳቸውን ተከትሎ በርካታ ሰራዊቱ እርምጃ ተወስዶበታል ተብሏል። የፋኖ ኃይሎች የተካሄደውን ልዩ ወታደራዊ ኦፕሬሽን አስመልክቶ ባወጡት ዝርዝር መረጃ መነሻቸውን ከታች አርማጮ ወረዳ ሳንጃ ከተማና ኩርቤ ቀበሌ በማድረግ በፋኖ ኃይሎች ላይ ከበባ ለመፈጸምና በአካባቢው የሚገኘውን ማህበረሰብ ትጥቅ ለማስፈታት ወደ መሬና ቀበሌ ሲንቀሳቀስ የፋኖ ኃይሎች ቀድመው በያዙት ገዢ ውጊያ ቀጠና የደፈጣ ጥቃት እንደተሰነዘረበት አስታውቀዋል። በዚህ የደፈጣ ጥቃት የተሳተፉት የፋኖ ኃይሎችም የ305ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት አካል የሆኑትና በተሰዉ አርበኞች ስም የተሰየሙት የዘለቀውቤና ኪሮስ ሻምበል የተውጣጡ ኃይሎች መሆናቸው ታውቋል። የፋኖ ኃይሎች የፈጸሙትን ድንገተኛ የደፈጣ ጥቃት ተከትሎ በቀጠናው በድሽቃ በሞርተርና በሌሎች የከባድ መሳሪያዎች የታገዘ ውጊያ ተደርጓል። በዚህ ጥቃት የደረሰው ወታደራዊ ኪሳራም በዝርዝር የተገለጸ ሲሆን በተደረገው ፈጣን ማጥቃት ከብልጽግናው ሰራዊት በኩል ከ10 በላይ የሚደርሱ እርምጃ ሲወሰድባቸው ቁጥራቸው 8 የሚደርሱ የሰራዊቱ አባላት ደግሞ ቁስለኛ መደረጋቸውን የፋኖ ኃይሎች ባወጡት መረጃ አስታውቀዋል። በአውደ ውጊያው አንድ ከፍተኛ ማዕረግ ያለው ወታደራዊ መኮንን በውጊያው እርምጃ እንደተወሰደበት የገለጹት ምንጮቻችን የዚህ ከፍተኛ ወታደራዊ መኮንን አስከሬኑ ወደ ሳንጃ ከተማ መወሰዱንና ሙሉ ስሙንና ማዕረጉ ወደፊት ይፋ እንደሚደረግ የገለጸው ደግሞ የአፋብን ጎንደር ጠቅላይ ግዛት በላይዝም የ305ኛ ኮር ህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ ነው። አርበኛ ባንዲራው አክሎም የፋኖን ድንገተኛ ጥቃት ተከትሎ በአውደ ውጊያው ዘርፈ ብዙ ኪሳራ ያስተናገደው የብልጽግናው ሰራዊት በንጹሃን ላይ ጉዳት አድርሷል ሲል ገልጿል። የብልጽግናው ጦር በውጊያው ሽንፈት አስተናግዶ ሲመለስ ሁለት ንጹሃን አርሶ አደሮችን አፍኖ መውሰዱንና አንድ የእርሻ መሳሪያ ተሸክሞ ይጓዝ የነበረን አርሶ አደር ተኩሶ ማቁሰሉን የኮሩ የህዝብ ግንኙነት ኃላፊ በላከው መረጃ አስታውቋል። በሌላ ዜና ከውጊያ ጎን ለጎን በተቆጣጠሩት ነጻ ቀጠና የፖለቲካ ወታደራዊ ስልጠና እየሰጡ የቀጠሉት የፋኖ ኃይሎች ምልምል ኮማንዶዎችን ማስመረቃቸውን አስታውቀዋል። ለወራት ሲያሰለጥናቸው የነበረውን ምልምል ኮማንዶዎችን ያስመረቀው ደግሞ በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ 206ኛ
አርበኛ ከፍያለው ደሴ ኮር ነው። በታላቁ አርበኛ ሜጀር ጀነራል ከፍያለው ደሴ ስም የተሰየመው 206ኛ ኮር ከዚህ በፊት በርካታ አሰልጣኞችን አስመርቆ ለግዳጅ ያሰማራ ሲሆን በዛሬው ዕለትም ቁጥራቸው በርከት ያሉ ሰልጣኞችን ለምርቃት ማብቃቱን አስታውቋል። በኮሩ የአንበሳው ጋይንት ክፍለ ጦር ወንዶ አስቻለው ደሴ ብርጌድ ስር ለበርካታ ወራት የኮማንዶ ወታደራዊ ሳይንስን ከጽንሰ ሐሳብ እስከ ትግበራ የሰለጠኑ ወጣቶች በስኬት ማጠናቀቃቸውን የኮሩ የህዝብ ግንኙነት ክፍል አስታውቋል። እንደ ህዝብ ግንኙነት ክፍሉ ገለጻ ሰልጣኞቹ ለወራት የወሰዱትን የወታደራዊ ብቃት ስልጠና በምርቃት ስነ ስርዓቱ ላይ ትርኢት አሳይተው በደማቅ ፕሮግራም አጠናቀዋል። ምልምል ኮማንዶዎቹ ከምርቃት በኋላ በልዩም ወታደራዊ ግዳጅ እንዲሰማሩ የተገለጸ ሲሆን በምርቃት ስነ ስርዓቱ ለአሰልጣኞችና ስልጠናው በስኬት እንዲጠናቀቅ አስተዋጽኦ ላደረጉ ባለድርሻ አካላት የምስጋና መርሃ ግብር ተካሂዷል። የብልጽግናው ሊቀመንበር ላለፉት 8 ዓመታት ያላስተዳደሩትን የትግራይ ክልል ከኢትዮጵያ ውጭ አድርገው መጥራታቸው መነጋገሪያ ሆኗል። የብልጽግናው ሊቀመንበር ዛሬ በነበረ የፓርላማ ስብሰባ ላይ ስለ ሀገሪቱ አሁናዊ ሁኔታ በርካታ ጥያቄዎችን ተጠይቀው መልስ ያልሰጡ ቢሆንም በትግራይ ክልል እየተካሄደ ያለውን አስገዳጅ ወታደራዊ አፈሳና ሌሎች የጸጥታ ችግሮችን በተመለከተም ተጠይቀው በሰጡት መልስ ኢትዮጵያና ትግራውያን የመጥረቢያ ፖለቲካ ተጠቂ ሆነዋል ሲሉ ትግራይ ክልልን እንደ ጎረቤት ሀገር አድርገው ጠርተውታል። የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር። የብልጽግናው ሊቀመንበር በማብራሪያቸው ኤርትራና ሱዳንን ጨምረው በተለይም በአሁኑ ወቅት ጽምዶ መስርተናል የሚሉትን የታጠቁ ኃይሎችን አንደኛው መጥረቢያ፣ አንደኛው እጀታ፣ ሌላኛው ደግሞ መጥረቢያውን በእጁ የያዘ ሰው አድርገው ገልጸውታል። ከታጠቁ ኃይሎች ጋር ከጦርነት ይልቅ የሰላማዊ ድርድር በር እንዲከፍቱ የተጠየቁት የብልጽግናው ሊቀመንበር ኤርትራና ሱዳንን ይቅርና ሌላ ሀገራት ቢጨምሩም በፍጹም አያሸንፉንም ሲሉ በሀገር ውስጥ እየተደረጉ ያሉትና ሰራዊታቸው በየቀኑ እያለቀ የሚገኝ በትን ጦርነትም ጆሮ ነስተውታል። በዛሬው የፓርላማ ውሎ በስብሰባው ለመጨረሻ ጊዜ የተቀመጡ የህዝብ ተወካዮችም ታሪካዊ የህዝብ ጥያቄዎችን አንስተዋል። በሌላ በኩል ከብልጽግናው በላይ የበለጸጉ ከንቱ ውዳሴ አቅራቢ የፓርላማ አባላትም ተስተውለዋል። ከጥቂቶች በስተቀር የኢትዮጵያ ፓርላማ ከህዝብ ያገኙትን ድምፅና አደራ በበሉ አድርባዮች የተሞላ ከንቱ ስብስብ መሆኑ ቢታወቅም ዛሬ በምክር ቤት አዳራሹ የተደመጡ አንዳንድ የፓርላማ አባላት ክህደትና አጎብዳጅነት ግን ከህሊናቸው ብቻ ሳይሆን ከፈጣሪም የተጣሉ መሆናቸውን የሚያረጋግጡ ነው ታይቷል። የህዝብ ተወካዮች ምክር ቤት ዛሬ እያካሄደ በሚገኘው 5ኛ መሰላሳኛ መደበኛ ስብሰባ ላይ አስተያየት የሰጡ አንድ የፓርላማ አባልም የኮሪደር ልማቱ የእግዚአብሔር ጣትና መለኮታዊ ጣልቃ ገብነት እየታየበት ነው በማለት በኑሮ ውድነትና በሰላም እጦት እየተሰቃየ ያለውን የህዝብ ጥያቄ በመተው ከህዝብም ከፈጣሪም የሚያጣላ ከንቱ ውዳሴ ለመሪያቸው አቅርበዋል። በዚህ አጭር ጊዜ የእርሶ ቪዥን የእርሶ አፈጻጸም የእርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ፣ ዲቫይን ኢንተርቬንሽን። ይሄ በታሪክ ታይቶ አይታወቅም። within 3-4 years እንዲህ አይነት ለውጦች መምጣታቸው የህዝብ ተወካዮች ምክር ቤት እያካሄደ በሚገኘው 5ኛ መሰላሳኛ መደበኛ ስብሰባ ላይ አስተያየታቸውን የሰጡ ዶክተር እሸቱ ተመስገን የተባሉ አንድ የፓርላማ አባል በአገሪቱ እየተተገበረ ያለው የኮሪደር ልማት የእግዚአብሔር ጣትና መለኮታዊ ጣልቃ ገብነት የታየበት ነው በማለት የብልጽግናው ሊቀመንበር ፕሮጀክትን አወድሰዋል። የፓርላማ አባሉ በጠቅላይ ሚኒስትሩ ሳይንሳዊ አቀራረብ እውቀትና ፈጠራ እየተተገበረ ያለው የኮሪደር ልማት ለውጥ ፈጣሪ ኢትዮጵያዊ ፍልስፍናና እርምጃ መሆኑን ብዙዎቹ ይመሰክራሉ በማለትም ከንቱ ውዳሴያቸውን ወደ ሌሎች ለማስተጋባት ሲሞክሩም ተስተውለዋል። በእኒህ የፓርላማ አባል ንግግር ብዙዎቹ ሀብትና መሬታቸው ወድሞ ሜዳ ላይ እየተበተኑበት፣ በርካታ ነዋሪዎችም ያዩትና የሆነውን ማመን አቅቷቸው ራሳቸውን ያጠፉበት፣ ብዙዎቹ ከሀብት ማማ ወርደው እጃቸውን እንደ ደመና የዘረጉበት፣ ሌሎቹ ብዙ እልቆ ቢስ መከራና ግፎችን ህዝብ ላይ ያመጣው ኮሪደር ልማት የእግዚአብሔር ጣትና መለኮታዊ ጥበብ የታየበት ድንቅ ስራ ነው ተብሎ ታልፏል። በ2013 ዓ.ም በተደረገው ምርጫ በኦሮሚያ ክልል ምዕራብ አርሲ ዞን
በዶዶላ ምርጫ ጣቢያ አሸናፊ ተብለው ፓርላማ ለገቡት ዶክተር እሸቱ ተመስገን የአዲስ አበባ ውብ መንገዶችና ብልጭልጭ መብራቶችን እንጂ በአካባቢያቸውም ሰርክ የሚገደሉ ኦርቶዶክሳውያን ለሳቸው ግድ የሚሰጥ ሆኖ አልተገኘም። ከአብይ አህመድ በላይ ብልጽግናን ሲያሞካሹ የተሰሙት እኒህ አባል ከብልጽግናም በላይ ብልጽግና ሆነው ለቀረቡት የፓርላማ አባል የአዲስ አበባው ኮሪደር ልማት የእግዚአብሔር ጥበብ የታየበት ጭምር አድርገው ገልጸውታል። እሳቸው ዛሬ ፓርላማ ቁጭ ብለው ከንቱ ውዳሴያቸውን ለመሪያቸው በሚያቀርቡበት ወቅት ግን የጥፋት መንገዱን የቀጠለው የብልጽግናው አስተዳደር በፒያሳ አደባባይ ዕድሜ ጠገብ ቅርሶችን በግሬደር እያወደመ መዋሉ ተሰምቷል። ጣና ሳተላይት ቴሌቪዥን በትላንትናው ዕለት ኤምፓየር ሲኒማ ቤት መፍረሱንና ህዝባዊ ቁጣ መቀስቀሱን ዘግቦ የነበረ ሲሆን ዛሬም ፒያሳ ላይ ሌሎች ጥንታዊና ታሪካዊ ቅርሶች መፍረሳቸው ተረጋግጧል። በአዲስ አበባ ከተማ ፒያሳ አካባቢ የሚገኙ ዕድሜያቸው ከ70 እስከ 100 ዓመት የሚጠጉ በቅርስነት የተመዘገቡ ህንፃዎች መሆናቸውን ጣና ሳተላይት ቴሌቪዥን ዛሬ ፊት ለፊት ከተመለከቱት ምንጮቹ አረጋግጧል። ሲኒማ አምፓየርን ጨምሮ በፒያሳ የሚገኙ ቅርሶች የቅርስ መመዘኛ መስፈርቶችን የሚያሟሉ አይደሉም ያለው የፌዴራል የቅርስ ጥናትና ጥበቃ ባለስልጣን ከቀድሞው ውድመት ተርፈው የነበሩ ቅርሶችን ቁሞ እያፈራረሰ ነው። እንደነ ዶክተር እሸቱ ተመስገን ላሉ ወዳደር የፓርላማ አባላት ግን የህዝቡ መፈናቀልና መገፋት የቅርሶች መውደም ሀይ መባል ያለበት ክፉ ድርጊት ሳይሆን የእግዚአብሔር መለኮታዊ ጥበብ የታየበት ቅዱስ ስፍራ ነው ተብሏል። ከዶዶሎ ተወካይ ዶክተር በተጨማሪም መሐመድ አህመድ የተባሉ የፓርላማ አባልም ለጠቅላይ ሚኒስትሩ ቁመን እናጨብጭብላቸው፣ በኢትዮጵያ የፈነጠቀው ብርሃን ይበልጥ እየፈካ ነው ሲሉ በአዳራሹ ውስጥ የሞላውን ህዝብ ለደቂቃዎች ቁሞ እንዲያጨበጭብ አድርገውታል። የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። በሌላ በኩል ከተወሰኑት በስተቀር የ5 ዓመት የሥራ ዘመናቸውን አጠናቀው የሚሸኙ የፓርላማ አባላት ዛሬ በመጨረሻ መድረካቸው በመላ ሀገሪቱ የቀጠለው ግጭትና ጦርነት ቆሞ ሰላም እንዲሰፍን፣ የህዝቦች ወጥቶ የመግባት መብት እንዲከበር፣ በችግርና ድህነት እየተሰቃየ ላለው ህዝብ መፍትሄ እንዲሰጠውና ሌሎችም አንገብጋቢ መሠረታዊ ጉዳዮችን ከማንሳት ይልቅ በማይረባ ከንቱ ውዳሴና ምስጋና ጊዜያቸውን መጨረሳቸውም የሀገሪቱ የፖለቲካ ስርዓት ከፍተኛ ብልሽት ውስጥ መግባቱን የሚያረጋግጥ ሌላ አስረጅ ነው። በሌላ በኩል ግን ቀደም ባለው ጊዜም መንግስትን በአግባቡ የሚተቹትና ህዝብ የሰጣቸውን አደራ የተወጡት ዶክተር ደሳለኝ ጫኔ ዛሬም በመጨረሻው የፓርላማ ቆይታቸው ጠንካራ ሀሳቦችን አንስተው ፓርላማውን በክብር ተሰናብተዋል። ዶክተር ደሳለኝ ጫኔ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር፣ በተግባር ያየነው ተገላቢጦሽ ነው በማለት ጠንከር ያለ ትችት ሰንዝረዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል ሲሉም አክለዋል። ዶክተር ደሳለኝ አክለውም በቅርቡ ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉም ጉዳዩን የደረሰበትን አሳሳቢነት ጠቁመዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛል። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲውም የተሳሳተ ፖለቲካዊ ፍልስፍና ውጤት፣ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። መንግስት የችግሮችን ስር መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው ሲሉ በግልጽ ተናግረዋል። በተጨማሪም የብልጽግናው ድጋፍ ፈላጊዎችን ቁጥር ከ20 ሚሊዮን ወደ 2.3 ሚሊዮን ዝቅ አድርጌዋለሁ የሚለው ሪፖርት የተቹት ዶክተር ደሳለኝ ሪፖርቱ ፖለቲካዊ ቁጥር ማሳመር እንጂ ከእውነት የራቀ መሆኑን አጋልጠዋል። በጦርነትና በድርቅ ምክንያት የዕለት ደራሽ እርዳታ ያጡ በሚሊዮን የሚቆጠሩ ዜጎች ባሉበት መንግስት ይህን የተዛባ የቁጥር ሪፖርት ማቅረቡ ፖለቲካዊ ቁማር መሆኑን ገልጸዋል።
ዶክተር ደሳለኝ ብልጽግና የመረጃ ማጣራት ስራ ሰርቻለሁ በሚል ሰብአዊ ድጋፍ የሚፈልጉ ዜጎችን ቁጥር እጅግ አሳንሶ ማቅረቡንም ተቃውመዋል። ከተለያዩ ዓለም አቀፍ የእርዳታ ተቋማት የሚወጡ መረጃዎችን የጠቀሱት የምክር ቤቱ አባሉ ተቋማቱ የሚያስቀምጡት ዝቅተኛ ግምት እንኳን ኢትዮጵያ ውስጥም ከ15.8 እስከ 21.4 ሚሊዮን የሚሆኑ ዜጎች በከፍተኛ የምግብ እጥረት ውስጥ እንደሚገኙ የሚያሳይ መሆኑን አብራርተዋል። ዶክተር ደሳለኝ አክለውም መንግስታዊ ያልሆኑ ድርጅቶች የእርዳታ እህል እንዳያከፋፍሉ በመንግስት መከልከላቸውና ድጋፋቸውን ወደ ጥሬ ገንዘብ እንዲቀይሩ መገደዳቸውን ገልጸዋል። ይህ አሰራር አሁን ካለው የገበያ ዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው ሲሉ ስጋታቸውን ገልጸው በዛሬው ስብሰባ የፓርላማ ቆይታቸውን ተሰናብተዋል። የብልጽግናው ሰራዊት በፈጸመው የሌሊት ወረራ በፋኖ ኃይሎች በተወሰደበት የጸረ ማጥቃት እርምጃ መመታቱ ተገለጸ። ብልጽግናው ከሰሞኑ በሁሉም ቀጠናዎች በጀመረው ዘመቻ ዛሬም በጎጃም ሜካናይዝድ ጦሩን ወደ ቦታው ለማስገባት አልሞ ባደረገው ዘመቻ በፋኖ በተፈጸመበት የተጠና ጸረ ማጥቃት ከፍተኛ የሆነ ወታደራዊ ኪሳራ ማስተናገዱን የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ የ206ኛ ኮር ህዝብ ግንኙነት ክፍሉ አስታውቋል። በምስራቅ ጎጃም ዞን ጎዛመን ወረዳ ከተለያዩ አካባቢዎች የተውጣጣ ኃይል ያስገባው የብልጽግና ሰራዊት በወረዳው ደብረ ዘይት የሰንበትና ደንበል በሚባሉ አካባቢዎች በከባድ መሳሪያ የታገዘ ተኩስ መከፈቱንና ፋኖን ከበባ ውስጥ ለማስገባት ሙከራ ማድረጉ ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት የብልጽግናው ሰራዊት በተለይም በጎዛመን ወረዳ የቦቅላ ከተማ የዘፈቀደም የሞርተር ድብደባዎችን ማድረጉንና በንጹሐን ሀብት ንብረት ጭምር ውድመት መፈጸሙን አስታውቋል። የፋኖን ካምፕ በከበባ ለመያዝ ሙከራ ያደረገው የብልጽግናው ሰራዊት በቦቅላ ተራራማ ስፍራዎች በወጣበት ቀርቷል ሲል የአፋብን አጼ ቴዎድሮስ ዕዝ የ206ኛ ኮር ህዝብ ግንኙነት ክፍል ለጣና ሳተላይት ቴሌቪዥን ገልጿል። የህዝብ ግንኙነት ክፍሉ አክሎም የብልጽግናው ሰራዊት የሌሊት ኦፕሬሽን በተለይም በፋኖ መሪዎች ላይ ያነጣጠረ እንደነበር ገልጾ ፋኖ በፈጸመው የተጠና ጸረ ማጥቃት አውደ ውጊያም ቁጥሩ ያልታወቀ የብልጽግናው ሰራዊት ሙትና ቁስለኛ ተደርጓል ብለዋል። በአካባቢው ተወላጆች ሚሊሻና አድማ ብተና ከፊት እየተመራ የገባው የብልጽግናው ሰራዊት በከተሞች ላይ ያለማቋረጥ የከባድ መሳሪያ ድብደባ መፈጸሙን ተከትሎ ፋኖ ስትራቴጂካዊ ቦታዎችን በመምረጥ ውጊያውን ከከተማ በማውጣትና በደጋማው ተራራማ ስፍራዎች በማድረግ በብልጽግናው ጥምር ጦር ላይ ቁሳዊና ሰዋዊ ኪሳራ አድርሷል ተብሏል። ይህን ተከትሎ በደብረ ዘይትና ደንበል ቀጠናዎች የገባው የብልጽግናው ሰራዊት በንጹሃን ላይ ያነጣጠረ ጥቃት መፈጸሙን የገለጹት ምንጮቻችን ጥቃቱ በርካታ ሰራዊቱ በቦቅላ ተራራማ ስፍራዎች በፋኖ የግንባር ተጋድሎ ኪሳራ ማስተናገዱን ተከትሎ የተፈጸመ ነው ብለዋል። ውጊያው በሁሉም ግንባሮች የዜና እስከተጠናከረበት ድረስ ተባብሶ መቀጠሉን የገለጹት ምንጮቻችን በጦር ሜዳ የበላይነት የተወሰደበትና የኃይል መሳሳት የገጠመው የብልጽግናው ሰራዊት አመሻሹን በሶስት አቅጣጫ ተጨማሪ ኃይል ወደ ስፍራው እያስገባ ነው ብለዋል። ክቡራንና ክቡራት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደህና ሁኑ።